አለይኩም ወራህመቱላሂ ወበረካቱሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 8። ረሱል ዐለይሂ ሰላቱ ወሰላም በህይወታቸው የመጨረሻ ሳምንታት አካባቢ የህመም ስሜት ሲሰማቸው ሷሃቦቻቸውን ሰብስበው ከእሳቸው መለየት እንደሌለባቸውና ትምህርትም አጥብቀው እንዲያደምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እንኳን እኔን ማየት የሚናፍቃችሁ ቀን ይመጣል። ያኔ ግን ንብረቶቻችሁን ልጆቻችሁን እንኳን መስዋዕት አድርጋችሁ ልታዩኝ ብትመኙ አታዩኝም በማለት አሁን ባሉ ሰዓት እንዲጠቀሙባቸው አዘዟቸው። ከዛም ረሱል ዐለይሂ ሰላቱ ወሰላም ወደ ኡሁድ ተራራ በመሄድ በኡሁድ ዘመቻ የተሰዉ ሷሃቦችን ቀብር ዘየሩ። በቀጣይም ቀንም ሌሊት ላይ እኚህ አዛኝ ነብይ ከእንቅልፋቸው ነቅተው አቡ ሙሂባን ቀስቅሰው እኔ ወደ በቂ መቃብር ሄጄ ለሙታኖች ምህረት እንድለምን አላህ አዞኛል፣ ተነስ አብረን እንሄድ አሉት። ከዚያም አቡ ሙሂባ አብሯቸው ከሄደ በኋላ ረሱልም ዐለይሂ ሰላቱ ወሰላም መቃብሩ ዘንድ በመቆም ለሙታኑ ዱዓ አደረጉላቸው። ከዚያም እዚያው ሳሉ ወደ አቡ ሙሂባ በመዞር አንተ አቡ ሙሂብ፣ አላህ እኮ ዱንያን በሙሉ ቁልፎቿን ሰጥቼ በእሷም ዘውታሪ ሆነ ጀነት ከምትገባና አሁን እኔን ከምትገናኝ የቱን ትመርጣለህ ብሎ አስመረጠኝ ሲሉ አቡ ሙሂባም ረሱልና ዐለይሂ ሰላቱ ወሰላም ማጣት አይፈልግምና ያ ረሱላህ እናቴም አባቴም ፊዳ ይሁንልዎት፣ በዱንያ ይዘውትሩና በኋላም ደግሞ ጀነትን ይምረጡ አሏቸው። ረሱል ዐለይሂ ሰላቱ ወሰላም የአቡ ሙሂባ ወላሂ አላህን መገናኘት መርጫለሁ ብለው መለሱለት። ከዚያ ቀን በኋላ ረሱል ዐለይሂ ሰላቱ ወሰላም በጠና ታመው ተኙ። መስጂዱ ያለሳቸው አልሞቅ ብሏል። ሷሃቦች ሁኔታቸው ልክ የቲም ይመስላል። አንድ ቀን አቡበክርና አባስ በመስጂድ በኩል ሲያልፉ ሷሃቦች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ሲጠይቋቸው ከረሱል ጋር የምናሳልፈው ያን ውብ ውሎ አስታውሰን ነው ብለው መለሱላቸው። እና አቡበክርም ወደ ረሱላችን ቤት በመሄድ የሷሃቦችን ሁኔታ ለረሱላችን ዐለይሂ ሰላቱ ወሰላም ነገሯቸው። ረሱልም ይህንን የሷሃቦች አሳዛኝ ሁኔታ ሲሰሙ ምንም እንኳን መራመድ ባይችሉ በአልይና በፈድል ተደግፈው ከህመሙ ብዛት አንገታቸውን ደፍተው መስጂድ በመግባት ሰዎችን አሰብስበው ሚንበራቸው ላይ በትግል ለአንዴና ለመጨረሻ ጊዜ ወጡ። ህዝቡ መስጂዱን ሞልቶታል። ሷሃቦች ለቀናት ያላዩትን የነብያቸውን ፊት እንባ በሚያራግፍ አይኖቻቸው በስስት እየተመለከቷቸው ረሱልም ህመም ያዳከመው ፊታቸውን ቀና አድርገው ሷሃቦችን ሲመለከቱ መስጂዱ በለቅሶ ተናወጠ። ከዚያም ረሱል ዐለይሂ ሰላቱ ወሰላም የሚንበሩን ምሰሶ ተደግፈው እንደምንም ቆሙ። ወደ ሷሃቦች እየተመለከቱ እናንተ ሰዎች ሆይ ገንዘብ የወሰድኩበት ካለ ይሄው ንብረቴ መጥቶ መውሰድ ይችላል፣ የመታውት ካለ ይሄው ጀሰዴ ወይም አካሌ መጥቶ መበቀል ይችላል ብለው በአሳዛኝ ድምጽ ተናገሩና የሷሃቦችን ፊት በስስት መመልከት ጀመሩ። ሷሃቦች ቀና ብለው ለማየት የሚሳሱላቸው ነብይ ዛሬ በህመም ተዳክመው ኑ ተበቀሉኝ ሲሉ ሁሉም እየተንሰቀሰቀ ማልቀስ ጀመረ። ሷሃቦች የአይናቸው ማረፊያ ባሉት ንግግር ውስጣቸው ተነክቶ በማልቀስ ላይ ሳሉ ድንገት ኡካሻ የተባለ ሷሃቢ ብድግ ብሎ ያ ረሱላህ ዛሬ በቀልን እየጠየቁን ነውና እኔ ልበቀሉ ትፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰልፍ ሲያስተካክሉ ሆዴን በዱላውት ገፋ አድርገው አሳመመውኛል። ስለዚህ ዛሬ ልበቀሉ ትፈልጋለሁ አላቸው። ይህን ጊዜ ሷሃቦች በድንጋጤ ኡካሻ ላይ አፈጠጡ። በዚህ መሃል አልይ ብድግ ብሎ እኔ ለረሱል ዐለይሂ ሰላቱ ወሰላም ፊዳ በመሆን በእሳቸው ቦታ ሆኜ በቀለውን ልበቀል ዝግጁ ነኝ በማለት ቆመ። ረሱል በደከመ ድምጻቸው አይ አሊ አንተ ቁጭ በል እኔውን ይበቀል በማለት ዱላ እንዲሰጡ ታዘዙ። ሁሉም መስጂዱን በለቅሶ ሞላው። ኡካሻም የተሰጠውን ዱላ በእጁ ይዞ ሰልፉን እየሰነጣጠቀ ረሱል ዐለይሂ ሰላቱ ወሰላም ካሉበት ቦታ ደረሰ። የሷሃቦች ለቅሶ እጅጉን ጨመረ። እንዴት አይጨምር? የአይናቸው ማረፊያ ህመም ላይ ሳሉ በዱላ ሊመቱ ተዘጋጅተው ቆመው ሲያዩ እንዴት ሳያለቅሱ? ኡካሻ ልክ ረሱል ዐለይሂ ሰላቱ ወሰላም ያሉበት ሚንበር ላይ ሲደርሱ ዱላውን ጥሎ በረሱል ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ
አካሌ ለአካሉ ፊዳ ይሁን ይል ጀመር። መስጂዱ በለቅሶ ተናወጠ። ሊበቀላቸው የሄደው ኡካሻ በረሱል አለይሂ ሰላቱ ወሰላም ሰውነት ተጠምጥሞ ሲያለቅስ ሷሃቦች ራሳቸውን መቆጣጠር አቃታቸው። ከዚያም ረሱል አለይሂ ሰላቱ ወሰላም ሷሃቦቻቸውን በስስት እየተመለከቱ በሽታ ባደከመው ድምጻቸው የተለያዩ ምክሮችን መከሯቸው። ይሁን እንጂ መስጂዱ በለቅሶ ተናውጧል። ረሱል አለይሂ ሰላቱ ወሰላም አያይዘው አንድ ሰውዬ ከዱንያና ከአኺራ ያስመርጠው አኺራን መረጠ አሉና ንግግራቸውን ሳይጨርሱ አቡበክር የረሱላችን አለይሂ ሰላቱ ወሰላም ንግግር ገብቶት ነበርና አባቶቻችን ፊዳ ይሁኑልዎት ያ ረሱላህ፣ እናቶቻችን ፊዳ ይሁኑልዎት ያ ረሱላህ፣ ልጆቻችንም ፊዳ ይሁኑልዎት ያ ረሱላህ፣ ሚስቶቻችንም ፊዳ ይሁኑልዎት ያ ረሱላህ በማለት የረሱልን ንግግር አቋርጦ መስጂዱን በለቅሶ ረበሸው። ይህንን ጊዜ ሷሃቦች ምንም ስላልገባቸው እንዴት ረሱል የሚናገሩትን ያቋርጣቸዋል ብለው አጉረመረሙ። ረሱል አለይሂ ሰላቱ ወሰላም ተውት ጓደኛዬ፣ ማናችሁም ለኢስላም ውለታ የዋላችሁ ውለታችሁን መልሰንላችኋል። አቡበክር ሲቀር የሱን ውለታ መክፈል አንችልምና ለአላህ ትተነዋል። ከቤቶቻችሁ ወደ መስጂድ የሚያስገቡ በሮች ሁሉ ይዘጉ የአቡበክር ሲቀር ብለው ተናገሩ። ከዚያም ረሱል ከሚንበር ከመውረዳቸው በፊት የሷሃቦችን ሁኔታ ሲመለከቱ እንዲህ በማለት ዱዓ ያደርጉላቸው ጀመር። አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ይርዳችሁ፣ አላህ ያጽናችሁ፣ አላህ ያበርታችሁ። ሰዎች ሆይ ከአሁን በኋላ እስከ ቂያማ ላሉ እኔን ሳያዩ ለሚያምኑብኝ ኡመቴ ሁሉ ሰላምታዬን አድርሱልኝ። ፊዳከ አቢ ወኡሚ ያ ረሱላህ። ይህንን ካሉ በኋላ ረሱላችን አለይሂ ሰላቱ ወሰላም ያችን ሚንበር ዳግም ላይ ወጧት ትተው ወረዱና ወደ ቤት ተመለሱ። ከዚያም በኋላ ህመማቸው እጅጉን እየጨመረባቸው ጉልበታቸውን አዳከመው። ረሱል መስጂድ ገብተው ከሰገዱ ሰንበትበት ብሏል። ሷሃቦችንም እያሰገደ ያለው አቡበክር ነው። በዕለተ ሰኞ ሷሃቦች በአቡበክር ኢማምነት የሱብሂን ሰላት በመስገድ ላይ ሳሉ ረሱል ከመስጂዱ ጎን ካለው ቤታቸው ሆነው መጋረጃውን ከፍተው ሷሃቦችን ተመለከቱና ፈገግ አሉ። አዎ ተልእኳቸው ተሳክቶ ሷሃቦች የረሱልን ፈለግ ተከትለው ሲሰግዱ ሲመለከቱ ረሱል አለይሂ ሰላቱ ወሰላም በደስታ ፈገግ አሉ። ሷሃቦችም ከፊት ለፊታቸው የረሱል አለይሂ ሰላቱ ወሰላም ፈገግ ያለ ፊት ሲመለከቱ ረሱልን ህመሙ የተሻላቸው መስሏቸው ከሶላት ለመፍታት ተቃረቡ። ያን ጊዜ ረሱል አለይሂ ሰላቱ ወሰላም ፈገግ አሉና ሷሃቦች ሰላታቸውን እንዲያጠናቅቁ በምልክት አሳይተው ያንን መጋረጃ ዳግም ላይ ከፍቱት ዘጉት። ሷሃቦችም ያንን በኑር የተሞላ ፊት ዳግም ላያዩት ተሰናበቱት። ከዚያም ረሱል አለይሂ ሰላቱ ወሰላም የሰው ልጅ ሊቋቋመው የማይችለውን ህመም ይሰማቸው ጀመር። ህመሙ አዳክሟቸው በማቃሰት ላይ ሳሉ ድንገት የአብራካቸው ክፋይ የሆነችው የኸዲጃ ማስታወሻ ውድ ልጃቸው ፋጢማ ብቅ አለች። አባቷ እንዲህ በህመም ሲሰቃዩ ስታይ እያለቀሰች ወይኔ አባቴ ስቃ ማለት ጀመረች። ረሱልም ከዛሬ ጀምሮ በአባትሽ ላይ ምንም አይነት ስቃይ አይኖርበትም አሏት። ከዚያም ረሱል የፋጢማን መረበሽ ሲመለከቱ ነይ ጠጋ በይ ልጄ አሏት። ጠጋ ስትል በጆሮዋ በዚህ ህመሜ ልሞት ፋጢማ በምሬት ማልቀስ ጀመረች። አሁንም ነይ ፋጢማ ጠጋ በይ አሏት። ጠጋ ስትል በጆሮዋ እኔ ከሞት ከቤተሰቦቼ ቀድመሽ የምትገናኙ አንቺ ነሽ አሏት። ይህንን ጊዜ ሳቅ አለች። ከዚያም ረሱል አለይሂ ሰላቱ ወሰላም ቤተሰቦቻቸውን በመጥራት ሁሉንም በስስት ተመለከቷቸው፣ እንባቸውንም አፈሰሱ። ረሱልም ቀና ብለው እንኳን ደህና መጣችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ያቅናችሁ፣ አላህ መልካሙን ያጋጥማችሁ፣ አላህ ሰላም ያድርጋችሁ፣ አላህ ይቀበላችሁ፣ እናንተንም ለአላህ አደራ ሰጥቻለሁ አላቸው። ከዚያም ቤተሰቦቻቸው መች ነው ቀጠሮ ብሎ ጠየቁ። ረሱልም መለያያችን ደርሷል፣ ወደ አላህና ወደ ሲድረቱል ሙንተሃ መመለሻ ይቀርቧል አሉ። ቤተሰቦቻቸውም ማን ሰውነቱን ይጠብ ብለው ሲጠይቁ ረሱልም የቅርብ ቤተሰቦቼ አሉ። ቤተሰቦቻቸውም በምን እንከፍኖት ብለው ሲጠይቋቸው በዚህ በለበስኩት ወይንም በነጭ ጨርቅ ብለው መለሱላቸው።
ቤተሰቦቻቸውን ሰላተል ጀናዛ ማን ያሰግድ ብለው ሲጠይቋቸው ቆይ አላህ ስለኔ ኸይር ጀዛችሁን ይክፈላችሁ። ሁሉም እጅጉን ተላቀሱ። ከዚያም ረሱል አለይሂ ሰላቱ ወሰላም አጥባችሁኝ ከከፈናችሁኝ በኋላ እዚሁ ፍራሼ ላይ ተውኝ፣ ከዚያም ከኔ ዘንድ ለጥቂት ጊዜ ውጡና ጅብሪል፣ ሚካኤል፣ ኢስራፌልና መለከል መውት ከሌሎች መላእክቶች ይሰግዱብኛል። ከዚያ እናንተ ገብታችሁ ስገዱብኝ። በመቀጠል ሌላ ሰው ተራ በተራ እየገባ ይስገድብኝ። በውዳሴ በሙሾ አዛአት አድርጉኝ አሏቸው። ከዚያም ህመሙ መልኩን ቀይሮ ያሰቃያቸው ጀመር። በዚህ መሃል ረሱል አለይሂ ሰላቱ ወሰላም አንቺ አይሻ በኸይበር ያበሉኝ መርዝ ህመሙ አሁንም እየተሰማኝ ነው አሏት። በመጨረሻም የአይሻ ወንድም የሆነው አብዱራህማን በአፉ መፋቂያ ይዞ ረሱል አለይሂ ሰላቱ ወሰላም ሊያያቸው እቤት ገባ። ረሱልም የአብዱራህማንን አፍ ሲመለከቱ አይሻ ረሱል አለይሂ ሰላቱ ወሰላም መፋቂያ እንደፈለጉ ተረድታ መፋቂያውን ተቀበለችውና እሱ የፋቀበትን በኩል ቆርጣ ከዚያም በአፏ አለስልሳ ለውዷ ሰጠቻቸው። የህመማቸው ብዛት ላብ እንደ ውሃ ከፊታቸው ይወርድ ነበር። ይህን ጊዜ ረሱልም በደከመ ድምጻቸው ላኢላሃ ኢላላህ ሞት ጣዕራለሁ፣ ላኢላሃ ኢላላህ ሞት ጣዕራለሁ እያሉ ሲደጋግሙ ከወደ መስጂዱ በኩል የሷሃቦች የምሬት ለቅሶ እስከ አይሻ ቤት ይሰማ ጀመር። ከዚያም ረሱል አለይሂ ሰላቱ ወሰላም እቤት ውስጥ አይሻ ስትቀር ሁሉም እንዲወጡ አዘዙ። ሁሉም ሲወጡ ጅብሪል ገባና ያ ረሱላላህ መለከል ሞት በር ላይ ቆሞ እያስፈቀደ ነው፣ ከዚህ በፊት ማንንም ማስፈቅዶ አያውቅም አላቸው። ረሱልም አለይሂ ሰላቱ ወሰላም እንዲገባ ፈቀዱለትና መለከል ሞት ገብቶ ረሱል ራስጌ ላይ ቁጭ አለ። ከዚያ መለከል ሞት አንቱ የአላህ መልእክተኛ፣ አላህ ከዱንያና እሱን ከመገናኘት የቱን እንደምትፈልግ አስመርጣችሁ ብሎኝ ነው የመጣሁት አላቸው በሀያ ተሞልቶ። ረሱላችሁም አይ ወደ ላይ ያለው ጋር መሄድ ይሻለኛል፣ በዘመናት በናፍቆት የተሰቃዩትን ጌታ መገናኘት መረጡ። መለከል ሞትም በረሱል አለይሂ ሰላቱ ወሰላም ራስጌ በኩል በመቆም አንቺ ምርጧ የሙሐመድ ኢብኑ አብዱላህ ነፍስ ሆይ ከጌታሽ በሆነ ውዴታ ወደ ውዴታ ውጪ፣ ወደ ወደድሽውና ወደማይቆጣሽ ጌታ ውጪ ማለት ጀመረ። ረሱል በአይሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ፣ ሰላታችሁን አደራ፣ በስሮቻችሁ ያሉትንም አደራ፣ ኡመቴ 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 እያሉ ሰውነታቸው ቀጥ አለ። ከፍ ያለችው እጃቸውም ወደ ታች ወደቀች። ኢና ሊላሂ ወኢና ኢለይሂ ራጂዑን ቢአቢ አንተ ወኡሚ ያ ረሱላላህ ሰለላሁ ዐለይሂ ወሰለም። ረሱላችን ሞቱ። ያለ እናትና አባት እንግልት ያደጉት ረሱል ሞቱ። ለኡመታቸው ሲያለቅሱ አንድ ቀን ያላረፉት ነቢይ ሞቱ። አንድ ቀን የስንዴ ዳቦ ጠግበው ያልበሉት ሞቱ። እኛም በመናፈቅ የሚያለቅሱት ነቢይ ሞቱ። ያ ምድርን ለ63 ዓመት በኑራቸው ያበሯት ነቢይ ሞቱ። ያ ለኛ ሂዳያ ብሎ የተጠሙት ነቢይ ሞቱ። ያ ለኛ ሂዳያ ብሎ በድንጋይ የተፈነከተው ነቢይ ሞቱ። የአይናችን ማረፊያ ሞቱ። አይሻ የእሳቸውን መሞት ስትመለከት ወደ መስጂዱ በመውጣት ለተሰበሰቡት ሷሃቦች የአላህ መልእክተኛ ሞቱ፣ የአላህ መልእክተኛ ሞቱ እያለች መጮህ ጀመረች። ያኔ ሷሃቦች ራሳቸውን መሳት ጀመሩ። ከእሳቸው ውጭ ያለው ኑሮ ሲያስቡት ስሜታቸውን መቋቋም አቃታቸው። ግማሹ ራሱን ስቶ ይወድቃል። አሊ የሚሆነው ጠፍቶት መሬት ላይ ተዘርሯል። ዑስማን ራሱን ስቶ ሰው እጁን ይዞት ወዲህ ወዲያ ያደርገዋል። ሌላው ደግሞ ወላሂ እውን ረሱል ሞተው ከሆነ እኛ ያለሳቸው መኖር ስለማንፈልግ የአላህ ግደለኝ እያሉ አካባቢውን በለቅሶ ዋጡት። ያቺ በእሳቸው ፈገግታ ያሸበረቀችው መዲና ጠቆረች። ዑመርም ህዝቡን መስጂድ ውስጥ ሰብስቦ ሰይፋቸውን እያምዘገዘገ
ወላሂ ረሱል ሞቷል የሚል ካለ በዚህ አንገቱን ቆርጠዋለሁ። ረሱል አልሞቱም። ሙሳ አላህን ሊገናኝ እንደሄደው እሳቸውም ሊገናኙ ሄደው ነው። ረሱል ይመለሳሉ፣ አልሞቱም ማለት ጀመሩ። አቡበክር ከከተማ ወጣ ብለው ነበርና ይህንን ወሬ ሰምተው ሲገሰግሱ መጡ። ዑመር መስጂድ ላይ ሲዝት ተመለከቱት። አቡበክርም አይኑን ማመን አቅቶት ወደ ውስጥ ዘልቆ ሲገባ ረሱል አለይሂ ሰላቱ ወሰላም በቤቱ ዳር ላይ ተከናንበዋል። አቡበክርም ጠጋ ብለው ፊታቸውን ገልጦ በስስት እየተመለከታቸው ከአይኑ እንባ እየረገፈ በመሳም እርሶ ሞተውም ሕያው ሆነውም ምንኛ ያምራሉ ያ ረሱላላህ፣ አላህ የጻፈቦትን ሞት እንኳን ቀመሷት፣ ከአሁን በኋላ ሞት የሚባል ነገር የለቦትም ብሎ ፊታቸውን ሸፍኖ ሰውን ሊያረጋጋ መስጂድ ገባ። ዑመር በሐዘን ሰክሮ የሚናገረውን አያውቅም። አቡበክር ዑመርን እረፍ ቢለውም ዑመር ግን ሊያቆም ባለመቻሉ አቡበክር ከዑመር ዙሪያ ያለውን ህዝብ እናንተ ሰዎች ሆይ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ አላህን የሚያመልክ ካለ አላህ ሕያው ነው የማይሞት ካለ በኋላ ሙሐመድም ከፊት መልእክተኞች በእርግጥ ያለፉት የሆኑት መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላ የሚገለበጥ ሰው ካለ አላህን ምንም አይጎዳውም። አላህ አመስገኞችን በእርግጥ ይመነዳል የሚለውን የቁርአን አንቀጽ አነበበ። ይህንን ሲሰሙ ሷሃቦች የረሱልን ሞት አመኑ። ዑመርም ተስፋ ቆርጦ ፈዘዘ። አቡ ሁረይራ እግሩ ተብረክርኮ ወደቀ። ከዚያም ሷሃቦች ረሱል አለይሂ ሰላቱ ወሰላምን ቀብረው ሲመለሱ ፋጢማ አገኘቻቸውና አንተ አነስ በረሱላችን ሰውነት ላይ አፈር መመለስ አስቻላችሁን ብላ ስትጠይቀው አነስ እየተንሰቀሰቀ ወላሂ አልቻልንም፣ ግን ነፍሶቻችንን አስገድደን ነው አላት። ቢአቢ አንተ ወኡሚ ያ ረሱላላህ፣ ከረሱላችን አለይሂ ሰላቱ ወሰላም ጋር በጀነት ይሰብስበን።